50 ክርስቲያን ደሙ ፈሰሰ ተብሎ ለመድን አይደል? በመቶዎች የሚቆጠሩ ክርስቲያኖች እስካሁን የት እንዳሉ አይታወቁም። ጫካ ውስጥ ገብተዋል ሲባል ከቤታቸው ተሰደው ሞት ፈርተው 5 ቀን 6 ቀን በሕይወት ይኑሩ ይሞቱ አይታወቁም ሲባል ለምር ነው አይደል? የታል እግዚኦ ነው? ዝናብ ቀረ ተብሎ ሽማግሌ እግዚኦ ይል ነበር ድሮ። እዚያ ሀገር ያለ የአንድ ክርስቲያን ደም እኛንም ይመለከተናል። የእያንዳንዱ ክርስቲያን ቁስል እኛንም ይቆስለናል፣ ያመናል፣ ይጠዘጥዘናል ወዳጄ። ምክንያቱም እኛ ብልቶች ነን። ራስ ክርስቶስ ነው። በክርስቶስ አካል ውስጥ ያለን ብልቶች ነን። ያንዱ ክርስቲያን ሕመም እያንዳንዳችንን ያመናል ወገኖቼ። ሁላችሁንም አሟቸዋል አውቃለሁ። እስከ መቼ ነው ጥሪውን ቸል እያልን? እስከ መቼ ነው ኖሚናል ክርስቲያን ተራ ሰዎች ሆነን የምንኖረው? መቼ ነው ክርስቲያን ወደ መሆን የምናድገው? መቼ ነው ቅድስና በሕይወታችን የሚታየው? መቼ ነው የመንፈስ ቅዱስ ፍሬ የምናፈራው? መቼ ነው ለጠሪው በሚስማማ ሕይወት የምንኖረው? የሰራችሁት አልጠራቀም ብሏል አይደል? መባከን ጸንቶባችኋል አይደል? የተማራችሁት አልጨበጥ፣ የለፋችሁበት ጉዳይ አይናችሁ እያየ እንደ ተልባ ስፍር እየተንሸራተተባችሁ ነው አይደል? ገንዘብ ቢያሳርፍ ኖሮ ብዙ ባለጠጎች ባረፉ ነበር። ንብረት ቢያሳርፍ ኖሮ ብዙ ባለ ንብረቶች ላንገታቸው ገመድ ባላነሱ ነበር። መርዝ ባልጨለጡ፣ ኤሌክትሪክ ባልጨበጡ ነበር። ወዳጄ ዝና ቢያሳርፍ ኖሮ እንደዚህ ሚዲያ ከፍተው ብዙ ሰዎች ራሳቸውን አንቀው ባልገደሉ፣ መርዝ ባልጨለጡ ነበር። ወዳጄ የዚህ ዓለም ነገር አንዳንድ ሰው ሳገባ አርፋለሁ ይላል፣ ቤት ሲኖረኝ አርፋለሁ ይላል። የሆነ ናፈኩት ጉዳይ አለ፣ እሱን ሳገኝ፣ መኪና ስገዛ፣ ስራ ስቀጠር አርፋለሁ፣ ልጅ ስወልድ አርፋለሁ ይላል ብዙ ሰው። ወዳጄ ይሄ ሁሉ ነገር ያሳርፈኛል ብለህ ካሰብክ እንኳን የሚያሳርፍ ለጊዜው ነው። ለዘላለም የሚያሳርፍ አምላክ ይጠራሃል። ዋጋ የከፈለልን የሞተልን ካሳ ክሶ ቤዛ ሆኖ ከዘላለም እስራት ነፃ ያወጣል። የባርነት ቀንበራችንን ሰብሮ ቀና ብለን እንድንሄድ ያደረገን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው የጠራ። በምሳሌው ፈጥሮ ዛሬ ደግሞ ዘላለማዊ ስሙን እንድንጠራ ሕያው ቃሉን እንድንሰማ ከዓለም ርኩሰት ለይቶ በቅድስናው ሰገነት በምህረት አደባባይ በመቅደሱ የሰበሰበን ልዑል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይመስገን። የባህሪያችን መመኪያ፣ የንጽህናችን መሰረት፣ የድህነታችን አክሊል የአማኑኤል እናት ቅድስተ ቅዱሳን ድንግል ማርያም እናታችን ምልጃዋ፣ በረከቷ፣ ጣዕሟ፣ ፍቅሯ ከሁላችን ስላራቀ ስሟ የተመሰገነ ይሁንልን። እግዚአብሔር ይመስገን እሷን የሰጠን አምላካችን እግዚአብሔር። በዚህ ዕለት ስማቸው ከሚጠራ ከቅዱሳኑ ሁሉ ረድኤት በረከት፣ ከሰንበት ረድኤት፣ ከቅዱሳን ጸሎት በቸርነቱ ለሁላችን ይክፈለን። ማን ይመስገን? እስቲ ለእግዚአብሔር ክብር የሚገባ ምስጋና በመቅደሱ በማቅረብ እንጀምር። ሁላችንም አምላካችን እግዚአብሔር የኔንም የእናንተንም ምስጋና በቸርነቱ ይቀበልልን። ክቡራን አባቶቼ ሊቃውንተ ቤተ ክርስቲያን፣ አበው ካህናት በየማይረጋችሁ፣ ወንድሞች ዲያቆናት፣ ክቡር ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ፣ ክቡራን የቤተ ክርስቲያን አገልጋዮች፣ መዘምራን፣ መዘምራት፣ ከሰማያዊ ጥሪ ተካፋዮች የሆናችሁ ልዑል እግዚአብሔር የሚወዳችሁ
እናንተም የምትወዱት ክርስቶሳውያን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? በባህሪው ሞት በመንግሥቱ ሽረት የሌለበት ልዑል አምላካችን እግዚአብሔር በዚህ ወጥቶ መግባት ብርቅ በሆነበት ዘመን መውጣት መግባታችንን በቸርነቱ እየጠበቀ ዛሬ ስሙን እንድንጠራ ቃሉን እንድንሰማ በመቅደሱ እድል ስለሰጠን ክብርና ምስጋና ለዘላለማዊ ስሙ ይሁን። እግዚአብሔር ይመስገን። እግዚአብሔር ይመስገን። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤት በረከት የሐዋርያው የቅዱስ ማርቆስ ጸሎት የቅዱሳኑ ሁሉ በረከት በሁላችን ይደርብን። ተጠርታችኋል። የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ረድኤተ እግዚአብሔርን አጋዥ በማድረግ መካሪው እግዚአብሔር በዚህ ቃል እንዲመክረን፣ አስተማሪው እግዚአብሔር በዚህ ቃል እንዲያስተምረን ስለ እናቱ ስለ ድንግል ማርያም ተማጽነነዋል። በቸርነቱ ሁላችንን ያስተምረን። እስቲ እንዲህ በሉ፣ ተጠርታችኋል በሉ እስቲ። እንግዲህ ለምን እንደተጠራን ቀጥለን ነው ምንማር። ሁላችሁም ተናገሩ፣ ተጠርታችኋል በሉ እስቲ። አምላካችን እግዚአብሔር ከሁላችን ጋር ይሆን። ይህንን አስደናቂ ቃል የነገረን ሐዋርያው ቅዱስ ጴጥሮስ ነው። ብርሃነ ዓለም የቤተ ክርስቲያን መብራት ሐዋርያው ቅዱስ ጴጥሮስ የተናገረው ቃል ነው። ጴጥሮስ ማለት አለት ማለት ነው። ወገኖቼ በቀደመ ስሙ ስምዖን፣ በቀደመ ግብሩ አሳ አጥማጅ የነበረ ኢየሱስ ክርስቶስ ወልድ ዋሕድ ከጠራው በኋላ ለኢየሱስ ክርስቶስ ወንጌል እንደሚገባ የኖረ የክርስቶስን ዘላለማዊ አምላክነት እየሰበከ ጽኑ መከራን የተቀበለ በስተርጅና ዘመኑ ተጠርቶ ከተጠራበት ጊዜ ጀምሮ ለእግዚአብሔር ቃል ታምኖ የኖረ የእምነት አርበኛ የሐዋርያት አፈ ጉባኤ ሐዋርያው ቅዱስ ጴጥሮስ የተናገረው ቃል ነው። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁም እንደምታውቁት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሐዋርያት ከበጉ ሐዋርያት መካከል 11ዱ የገጠር ሰዎች ናቸው። ሐዋርያው ጴጥሮስም እንደነሱ ከገሊላ ምድር የተገኘ ኑሮውን አሳ በማጥመድ የሚመራ የነበረ ኢየሱስ ክርስቶስ ከጠራው በኋላ ሁሉን ትቶ ወልደ እግዚአብሔር ሕያው ኢየሱስ ክርስቶስን የተከተለ ታላቅ ሐዋርያ ነው ቅዱስ ጴጥሮስ። ከተጠራ በኋላ ክርስቶስ ለሚጠይቃቸው ጥያቄዎች መልስ ሲሰጥ የነበረ ፈጥኖ የሚመልስ መላሽ፣ በተለይም ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ሐዋርያትን በጠየቃቸው ሰዓት ሐዋርያው ቅዱስ ጴጥሮስ የመለሰውን መልስ መርሳት ማለት ወገኖቼ ሆይ ክርስትናን መዘንጋት ማለት ነው። ምክንያቱም የክርስትና ስርና መሰረት፣ የክርስትና መሰረትና ጉልላት የእግዚአብሔር ልጅ ኢየሱስ ክርስቶስን የእግዚአብሔር ልጅ ክርስቶስ ኢየሱስ ብሎ ማመን ነው። ስሙ ለዘላለም የተመሰገነ ይሁን። ሐዋርያው ቅዱስ ጴጥሮስ አምዳ ወድዳ ለቤተ ክርስቲያን ክርስቶስ ኢየሱስን አንተማ የሕያው የእግዚአብሔር ልጅ እግዚአብሔር ነህ አለው።
አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተማ የሕያው የእግዚአብሔር ልጅ የምንጠብቅህ መሲህ ክርስቶስ እኮ አንተ ነህ አለው። መድኃኒታችን ክርስቶስ የዮና ልጅ ስምዖን ሆይ እስመ ኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት፣ ይህንን ምስጢር የገለጠልህ ሥጋዊ ደማዊ መምህር አይደለም። ይህንን ጉዳይ የነገረህ ያስረዳህ ከአስተማሪ ከመምህር ተምረኸው ወይም በፍልስፍና ደርሰህበት አይደለም፣ የሰማዩ አባቴ ነው የገለጠልህ። ብፁዕ አንተ ስምዖን ወልደ ዮና፣ የዮና ልጅ ስምዖን ሆይ አንተ የተመሰገንክ ነህ። አንተ አለት ነህ። በዚህችም አለት ላይ ቤተ ክርስቲያኔን እሠራታለሁ፣ የሲኦል በረኞችም ፈጽሞ ሊያነዋውጧት አይችሉም። የሲኦል በረኞች አጋንንት፣ የሲኦል በረኞች በአጋንንት ትምህርት የሚነዱ የሲኦል በረኞች ከአጋንንት ትምህርት ተቀብለው የሚሰሩ የሲኦል በረኞች የሐሰት መምህራን፣ እነዚህ ፈጽሞ ሊያፈርሷትና ሊያጠፏት ሊያነዋውጧት አይችሉም አለ። ይህ ማለት ሕንፃውን አቃጥለው ማጥፋት አይችሉም ማለት አይደለም። ይህ ማለት ክርስቶስ ወልደ እግዚአብሔር ሕያው የሚለው ሕያው ቃል ከክርስቲያን ልብ ሳይጠፋ ለዘላለም ይኖራል ማለት። ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር፣ እውነተኛ አምላክ፣ እውነተኛ ዳኛ፣ የጌቶች ጌታ፣ የአማልክት አምላክ፣ የነገሥታት ንጉሥ ስትል ቤተ ክርስቲያን ትኖራለች። ይህ ማለት ክርስቲያን አይገደልም ማለት አይደለም። ክርስቲያንማ በዘመናችንም እየተገደለ ነው። ይህ ማለት ቤተ ክርስቲያን አትቃጠልም ማለት አይደለም። ቤተ ክርስቲያንማ በዘመናችንም እየተቃጠለች ነው። ይህ ማለት የንጹሐን ሰዎች ደም አይፈስም ማለት አይደለም። አፍሳሾች፣ የሲኦል በረኞች፣ ከሰይጣን ተልኮ ተቀብለው የሚሰሩ ክፉ ሰራተኞች ይህንን ሊሰሩ ይችላሉ። ነገር ግን ቤተ ክርስቲያን የእግዚአብሔር ልጅ ክርስቶስ የሚለውን እውነተኛ ስብከቷን እያስተማረች እየተናገረች ትኖራለች። መስቀሉን ጉልላቷ አናት ላይ አድርጋ በልጆቿ አንገት ላይ የኢየሱስ ክርስቶስን መስቀል አትማ፣ በልጆቿ ልብ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር የሚለውን ንጹሕ ትምህርት ተክላ፣ አያችሁ፣ ይሄ ጸንቶ ታትመንበት በምንኖረው በእግዚአብሔር ጸጋ ይሄንን እውነት አምነን እንኖራል። ቅዱስ ጴጥሮስ ይሄንን ቃል ተናግረዋል። ይሄ የሐዋርያው ቅዱስ ጴጥሮስ ምስክርነት ነው። የቤተ ክርስቲያንም ምስክርነት ነው። ለዘላለም ይሄንን በመመስከራችን ምክንያት አንገታችን ይቆረጣል፣ ዋጋ እንከፍላለን፣ መከራ እናያለን፣ እንሰደዳለን፣ እንንከራተታለን። ይሄን ስም ሲሉ ነው አባቶቻችን መከራ የተቀበሉት። ይሄንን እውነት ሲመሰክሩ ነው እነ ቶማስ ዘመራስ ለ22 ዓመታት ያህል ሰውነታቸው አጽቅ በአጽቅ እየተቆረጠ እንደ ግንድ እየተመለመሉ የቀሩት ዋጋ የከፈሉት ሰማዕትነት የተቀበሉት ይሄንን እውነት ሲመሰክሩ ነው ገበዘ ኢትዮጵያ ሰማዕቱ ቅዱስ ጊዮርጊስ ያን ሁሉ መከራ የተቀበለው። ይሄንን እውነት ሲመሰክሩ ነው ሐዋርያት ዋጋ የከፈሉት። ግማሹ እንደ ሽንኩርት የተከተፈው፣ እንደ ጎመን የተቀረደደው፣ በእሳት የተተኮሰው ዋጋ የከፈሉት፣ ደማቸውን ያፈሰሱት ክርስቶስ ወልደ እግዚአብሔር ሕያው እያሉ ነው። ቅዱስ ጴጥሮስ ይህንን ምስክርነት የመሰከረ ታላቅ ሐዋርያ ነው። በረከቱ በሁላችን ይደርብን። ለዚህ ነው ተጠርታችኋል ብሎ የነገረን። ወገኖቼ ሆይ እግዚአብሔር ይጠራል። እግዚአብሔር ልጆቹን ይጠራል። እግዚአብሔር አምላክ ነው። ጠሪው እሱ ነው። የእሱ ጥሪ ልዩ ነው። ልዩ ጥሪ፣ በዚህ ዓለም ከምናውቀው ጥሪ የተለየ ጥሪ ነው። በዚህ ዓለም ከምናስበው
በዚህ ዓለም ልናስበው ከምንችለው ጥሪ ሁሉ የተለየ ጥሪ ነው። ምክንያቱም የሱ ጥሪ ቅዱስ ነው። ቅዱስ የጠራን ይላል ቅዱስ ጳውሎስ። የጠራን በቅዱስ አጠራሩ የጠራን፣ ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነው ይላል። የጠራን እግዚአብሔር ነው። ጥሪው ደግሞ ቅዱስ ነው። ቅዱስ ማለት በግዕዝ ቋንቋ የተለየ፣ የከበረ፣ የነጻ፣ የጸና፣ የተመሰገነ ማለት ነው። ጥሪው ልዩ ጥሪ ነው። ጥሪው የተመሰገነ ምስጉን የሆነ ጥሪ ነው። የሚያስመሰግን ነው። ይሄንን ጥሪ የተሳተፈ ሰው፣ ለዚህ ጥሪ የተገዛ ሰው፣ ለዚህ ጥሪ እሺ ያለ ሰው፣ ለዚህ ጥሪ የታዘዘ ሰው ይመሰገናል፣ ብፁዕ ይባላል። ወገኖቼ ይሄ ጥሪ እንድንነጻ የተጠራንበት ጥሪ ነው። ይሄ ጥሪ እንድንጸና የተጠራንበት ጥሪ ነው። የተለየ ልዩ የሆነ ጥሪ ነው። በዚህ ዓለም መቼስ ሰዎች ለብዙ ጉዳይ ይጠሩናል። ታውቃላችሁ፣ ያው ብዙ ሰው ዋና ጥሪው፣ ወሳኝ ጥሪው በደስታዬ ተገኝ፣ ደስታዬን ተሳተፍ ብሎ ይታዘበናል። ታውቃላችሁ፣ ጠሪ አክባሪ ነው ብሎ ይጠራናል። ተነስተን ለጠሪው ክብር በሚገባ ክብር ጥሪው ስፍራ እንሄዳለን። የተወደዳችሁ የእግዚአብሔር ቤተሰቦች፣ አሁን የጠራን የሰማይ የምድር ንጉሥ፣ የጌቶች ጌታ፣ የአማልክት አምላክ፣ የነገሥታት ንጉሥ፣ እምቢ ሊሉት የማይችሉት ጌታ፣ ሌላ ጉዳይ አለብኝ ተብሎ ሊቀርበት የማይቻል ጥሪ ጠርቶናል። ወገኖች፣ በሌላ ሰበብ አሳበን ልመጣ አልችልም፣ ልገኝ አልችልም ብለን ልንቀርበት የማንችለውን ቅዱስ ጥሪ፣ የተባረከ ጥሪ ጠርቶናል። ይሄውም ሰማያዊ ጥሪ ነው። ሰማያዊ ጥሪ ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 3 ቁጥር 1 ላይ ሲናገር እንዲህ ይላል፣ ከሰማያዊ ጥሪ ተካፋዮች የሆናችሁ ይላል። ጥሪው ምድራዊ አይደለም፣ ሰማያዊ ነው። ጥሪው ጊዜያዊ አይደለም፣ ዘላለማዊ ነው። ጥሪው ወገኖቼ ሆይ ቅዱስ የሆነ የተባረከ ጥሪ ነው። ወንድሞቼ ሆይ የሃይማኖታችን ራስና ፈጻሚ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው የጠራን፣ ዋጋ የከፈለልን፣ የሞተልን፣ ካሳ ክሶ ቤዛ ሆኖ ከዘላለም እስራት ነፃ ያወጣን፣ የባርነት ቀንበራችንን ሰብሮ ቀና ብለን እንድንሄድ ያደረገን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው የጠራን። ይሄ ጥሪ የማይቀርበት ጥሪ ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ይህንን የከበረ፣ ይህንን ቅዱስ፣ ይህንን ጊዜያዊ ያልሆነ ዘላለማዊ ጥሪ ለምንድን ነው እግዚአብሔር የጠራን? ምን ፈልጎ ነው ከኛ የጠራን? ምን ፈልጎ ነው በዚህ ጥሪ ሊጠራን የፈለገው? ከኔ ምን አለው? ምን ፈልጎ ነው እኔን የጠራኝ? አንቺን የጠራሽ፣ አንተን የጠራ ወንድሜ፣ እህቴ፣ እናቶቼ፣ አባቶቼ፣ ምን ፈልጎ ነው እግዚአብሔር የጠራን? የጠራን ለገዛ ጥቅማችን ነው። ሊጠቀምብን ሳይሆን ሊጠቅመን ነው። ሊጠቅም የሚጠራ ጠሪ ታውቃላችሁ? ሊጠቅም የሚጠራ ጠሪ አብልቶ አጠጥቶ አክብሮ ሸልሞ ማረፊያ ሰጥቶ ቦታ ሰጥቶ ያውም ለዘላለም ያውም በማይነገር ጸጋ ያውም በማይነገር ክብር ወገኖቼ በዚያ አይነት ማዕረግ የጠራን እንደ ንጉሥ ሊያከብረን ጠሪያችን ንጉሥ ስለሆነ ንጉሠ ነገሥት ስለሆነ እኛን ንጉሥ ሊያደርገን ነው የጠራን። ሊቁ ቅዱስ አትናቴዎስ በቅዳሴ አትናቴዎስ ላይ አንተ ሰው እኮ ክቡር ነው ይላል። ቅዱስ ዳዊት ያለውን ቃል ይዞ ተነስቶ ሰብእሰን ዘክቡር ውእቱ ኢያእመረ፣ የሰው ልጅ ክቡር ሆኖ ተፈጥሮ ነበር ግን አላወቀ።
እንደ እንስሳ ሆነ ያለውን የዳዊትን ቃል ይዞ ምን ክቡር ብቻ ሰብሰ እንዘ ንጉሥ ውእቱ እያይመረ የሰው ልጅ ንጉሥ ሆኖ ተፈጥሮ ነበር፣ ግን አላወቀም። ንጉሥ ማን አለ ከሱ በላይ? ከሁሉ በኋላ ፈጥሮ ታውቃላችሁ አይደል? አባታችን አዳምን በገነት ከመፍጠሩ በፊት ከሰኞ ከእሁድ ጀምሮ እስከ ዓርብ ድረስ ሁሉን አበጃጅቶ ቀና ሲል የሚያየውን ሰማይ፣ የሚረማመድበትን ምድር፣ የሚበላውን የሚጠጣውን፣ የሚደነቅበትን የሚገረምበትን ለአንክሮ ለተዘክሮ ይላሉ አባቶች። እንዲገረምበት እንዲደነቅበት ሁሉን ፈጥሮ እንደ ደግ ጋባዥ መጨረሻ ላይ አዳምን ፈጠረው ይላሉ አባቶች። ደግ ጋባዥ እንግዳ ወደ ቤቱ ከመጥራቱ በፊት ለእንግዳው የሚገባ አይነት ነገር ቤቱን ያመቻቻል፣ ያስተካክላል። እንግዳው የሚበላው የሚጠጣው የሚያርፍበትን ሁሉን ካሰናዳ በኋላ መጨረሻ ላይ ነው እንግዳው ሲመጣ ልቡ ደስ ይለዋል። የሚያርፍበት የሚበላው የሚጠጣው ለዓይኑ ደስ የሚል ለአፍንጫው ደስ የሚል ነገር ደስ ብሎት ቆይቶ ይሄዳል። እግዚአብሔር እንደ ደግ ጋባዥ አባታችን አዳምን ከመፍጠሩ በፊት ሁሉን አሰናድቶ ፈጠረው። የሰው ልጅ እንደ ንጉሥ ቢፈጠርም እንደ ባሪያ ካልሆንኩ አለ። የሰው ልጅ ክቡር ቢሆንም እንስሳ ካልሆንኩ አለ። ሆነ። ያ የወደቀውን እንደወደቅ ቅር እንደጠፋ ቅር አላለው፣ ሊያድነው መጣ። የእግዚአብሔር ልጅ ኢየሱስ ክርስቶስ ከባህሪያችን መመኪያ ከንጽህናችን መሰረት ከድህነታችን አክሊል በድንጋሌ ሥጋ በድንጋሌ ነፍስ ንጽሕት ከምትሆን ከቅድስት ድንግል ማርያም ከድንግል ማርያም ተወለደና ቸሮ አባታችን መድኃኔ ዓለም ተወልዶ መጣ። ወደ ስፍራችን ሊመልሰን ከወደቅንበት ሊያነሳን የባርነት ቀንበራችንን ሊሰብር ቀና ሊያደርገን መጣ። አማኑኤል መድኃኔ ዓለም መጣ። ከዚያስ ወደ እኔ ኑ አለ። ምን ሊያደርገን እንደሆነ ታውቃላችሁ? ሊያሳርፈን። ምስጋና ይግባው መድኃኔ ዓለም። ሊያሳርፈን ወገኖቼ፣ ሊያሳርፈን። እሱ ነው አሳራፊ፣ እሱ ነው አሳራፊ። ገንዘብ ቢያሳርፍ ኖሮ ብዙ ባለጠጎች ባረፉ ነበር። ንብረት ቢያሳርፍ ኖሮ ብዙ ባለ ንብረቶች ላንገታቸው ገመድ ባላነሱ ነበር። መርዝ ባልጨለጡ፣ ኤሌክትሪክ ባልጨበጡ ነበር። ወዳጄ ዝና ቢያሳርፍ ኖሮ እንደዚህ ሚዲያ ከፍተው ብዙ ሰዎች ራሳቸውን አንቀው ባልገደሉ፣ መርዝ ባልጨለጡ ነበር። ወዳጄ የዚህ ዓለም ነገር አንዳንድ ሰው ሳገባ አርፋለሁ ይላል፣ ቤት ሲኖረኝ አርፋለሁ ይላል። የሆነ የናፈኩት ጉዳይ አለ፣ እሱን ሳገኝ፣ መኪና ስገዛ፣ ስራ ስቀጠር አርፋለሁ፣ ልጅ ስወልድ አርፋለሁ ይላል ብዙ ሰው። ወዳጄ ይሄ ሁሉ ነገር ያሳርፈኛል ብለህ ካሰብክ እንኳን የሚያሳርፍ ለጊዜው ነው። ለዘላለም የሚያሳርፍ አምላክ ይጠራሃል። ለዘላለም የሚያሳርፍ ና የሚል ሸክም የከበደ ና የሚል ማን ነው? ተጨንቀሳለህ፣ ዙሪያው ገደል ሆኖብሳለህ፣ አይዞ እኔ አለሁልህ፣ ና ወደ እኔ ሸክምን እኔ ላራግፍ የሚል ከቸሩ መድኃኔ ዓለም በስተቀር ክብርና ምስጋና ለዘላለማዊ ስሙ ይሁን። ሊያሳርፈን እየጠራን ነው። እንዲህ ይላል፣ እናንት ደካሞች ሸክማችሁ የከበደ ወደ እኔ ምን በሉ ኑ፣ ከነ ሸክማችሁ ኑ ይላል የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ። ወገኔ ወደ እሱ መምጣት ነው የሚሻለን። እሱ ያላሳረፈ ከሆነ ገንዘብ አያሳርፍም፣ ዝናህ አያሳርፍም፣ ስልጣንህ ወይም ዘርህ ወይም የሰውነትህ ሁኔታ ሊያሳርፍ አይችልም። የሚያሳርፍ እሱ ነው። ና ይላል ሊያሳርፍ። ጫጫታ በዝቷል አይደል? ያውካል አይደል? የዓለም ጉዳይ የኑሮ ጉዳይ ይረብሻል አይደል? ሐዘን እየቀጠቀጠህ ነው አይደል?
ከፍቶሃል፣ ከፍቶሻል አይደል? በሕይወትህ ከዚህ በፊት አስበው የማታውቀው ተግዳሮት እየገጠመ ነው አይደል? ባለ ዕዳ ደንደስህ ላይ ቆሞ እያስጨነቀህ ነው አይደል? ና እኔ ያሳርፍሃለሁ እያለህ ነው መድኃኔዓለም። ደጉ ንጉሥ፣ ቸሩ አባት፣ ተቸንክሮ ያዳነ፣ በመስቀል ተሰቅሎ ከዘላለም እስራት ነፃ ያወጣ መድኃኔዓለም ና ልጄ እያለ ና፣ እሱ ነው የሚሻለ። ተጠርታችኋል፣ ተጠርታችኋል ወገኖቼ፣ ተጠርተናል። እህቶቼ፣ እናቶቼ፣ ወንድሞቼና አባቶቼ ተጠርተናል። ይብቃን ባካችሁ፣ መባዘን ይብቃል፣ መባዘን ይብቃል። 24 ሰዓት ሚዲያ ላይ መባዘን ይብቃል። ረጅም ሰዓት ባለጌ ወንበር ላይ መቀመጥ ይብቃችሁ። የማይረባ የዓለም ነገር ይብቃን ወገኖቼ። በዝሙት መባከን ይብቃችሁ። በሰካራምነት መባዘን፣ እግዚአብሔር በማይከብርበት ሕይወት ውስጥ መጨነቅ ይብቃ። አያሳርፍም እሱ። መጠጥ ያሳርፋል ብለው ነገሩ መሰለ ወዳጄ፣ መሰለ። በፍጹም አያሳርፍም። ከጥቂት ሰዓታት በኋላ ከሃንጎቨር ጋራ የማይቋረጥ ሌላ ተጨማሪ ከባድ ጭንቀት ይዞብህ ይመጣል። መፈጠርህን የሚያስጠላ በፍጹም አያሳርፍም። አንዳንድ ሰዎች ጭፈራ የሚያሳርፋቸው ይመስላቸውና ሄደው ያብዳሉ። ጨለማ ቤት ውስጥ እንደፈለጉ ሆነው ላብ በላብ እስከሚሆኑ ድረስ የሚጠጣውን ጠጥተው የሚኮነውን ሆነው ተዳርተው በነውር ወድቀው እንደገና ይመለሳል። በፍጹም አያርፉ። ተጠርታችኋል። ክርስቶስ ጠርቷችኋል። ደጉ ንጉሥ መድኃኔዓለም፣ ቸሩ አባት፣ ማይንቀን፣ ደሃና ሀብታም ነህ የማይል፣ አጭር ረጅም የማይል፣ ጥቁር ቀይ የማይል፣ የገሌ ዘር የማይል፣ በሞቱ ሞታችንን የሻረ ደሙ በደማችን ውስጥ ያለ የሚራራልን ፍቅር የሆነ አማኑኤል ና ይልሃል። ምን ታደርጋለህ ወዳጄ? ምን ታደርጋለህ? እግዚአብሔር በማይከብርበት ስፍራ ሊያሳርፈን ጠርቶናል። እረፍት ሊሰጠን፣ እርፍ ሊያደርገን፣ ከኛ የሚጠቀምብን ነገር ኖሮ እንዳልሆነ ነግሬያችኋለሁ። ሊጠቅመን፣ ለጥቅማችን፣ ለኛው በረከት፣ ለኛው ጸጋ ቸሩ መድኃኔዓለም ንጉሠ ነገሥት አማኑኤል ጠርቶናል። አንደኛ ሊያሳርፈን ነው፣ እርፍ ሊያደርገን። እኔ አሳርፋቸዋለሁ አለ። አሳርፋቸዋለሁ። የምሰጣችሁ ስርዓት፣ የምትሄዱበት መንገድ፣ የምሰጣችሁ መዝሙር፣ የምሰጣችሁ ትምህርት የሚያሳርፍ ነው አለ። እርፍ የሚያደርግ ነው። አንዳንድ ጊዜ እግዚአብሔር ቤት እንኳን ተቀምጠን እረፍት እያጣን ነው። ልባችን እየባከነ ሂድ ውጣ ያንከለክለናል። እረፍት አጥተናል። እንባዝናለን፣ እንባክናለን። ወዳጄ የተጠራኸው ሊያሳርፍ ነው። እረፍ። ማረፊያ ስፍራ እዚህ ነው። ልብ የሚያርፍበት፣ ለዘላለም ኃይል አግኝተህ የምትወጣበት፣ ጌታ ሆይ ከኔ ጋር ስወጣ አብረኸኝ ውጣ ብለህ የምትወጣበትን ኃይል ታጥቀህ የምትወጣበት ስፍራ ይህ ስፍራ ነው። ወደዚህ መምጣት፣ ልባችንን ማሳረፍ ይገባናል። ቸሩ መድኃኔዓለም ሁላችንን በምህረቱ ይርዳን። ለምን እንደጠራን ታውቃላችሁ ወገኖቼ? በረከት ሊሰጠን እኮ ነው። እንዲህ አለ ቅዱስ ጴጥሮስ፣ በረከትን ልትወርሱ ተጠርታችኋል ነው ይላል። በረከትን የተጠራችሁት ልትባረኩ ነው። ሊባርከን እየተሰለባችሁ ተቸግራችኋል አይደል? የሰራችሁት አልጠራቀም ብሏል አይደል? መባከን ጸንቶባችኋል አይደል? የተማራችሁት አልጨበጥ፣ የለፋችሁበት ጉዳይ አይናችሁ እያየ እንደ ተልባ ስፍር እየተንሸራተተባችሁ ነው አይደል? እንግዲያውስ በረከትን ልትወርሱ ተጠርታችኋል።
የተወሰደባችሁን ልታስመልሱ የሰይጣንን ፍላጻ የምትቋቋሙበትን ኃይል ተጎናጽፋችሁ እንድትሄዱ በረከት መንግሥተ ሰማያትን ሊሰጣችሁ በረከት የተባለች መንግሥተ ሰማያትን ያችን ገንዘብ ሊገዛት የማይችለውን ስልጣን ሊገዛት የማይችለውን የዚህ ዓለም ተራ ነገር ሊገዛት የማይችለውን በኢየሱስ ክርስቶስ ደም የተገዛችውን ገንዘባችን ክርስቶስ የገዛልንን ያችን በረከታችን መንግሥተ ሰማያትን ሊሰጠን ጠርቶናል። ከዚህ በላይ ምን የሚያሳርፍ ነገር አለ? ክብርና ምስጋና ለቸሩ ንጉሥ ለመድኃኔዓለም ይሁን። ከዚህ በላይ የሚያሳርፍ ምን አለ? ዋስትና መያዣ ማግኘት በረከት መንግሥተ ሰማያት መንግሥቱን ሊያወርሰን እግዚአብሔር አምላክ ጠርቶናል። የተጠራ ነው ለዚህ ነው። ጊዜያዊ አይደለ ዘላለማዊ መንግሥቱን ሊያወርሰን ወዳጄ፣ ምድራዊ አይደለ ሰማያዊ መንግሥቱን ሊያወርሰን እግዚአብሔር ጠርቶናል። ወዳጄ የጠራን ጥሪውን አክብረን ከተገኘን ለጥሪው ከታዘዝን ጥሪውን እሺ በጄ ካልን የተወደዳችሁ የእግዚአብሔር ቤተሰቦች በረከትን ይሰጠናል። በረከት መንግሥተ ሰማያት ናት። መንግሥቱን ለመውረስ ብቻ አይደለም። ለምን እንደጠራን ታውቃላችሁ? ከጨለማ ወደሚደነቅ ብርሃኑ እንድንወጣ ነው። ብዙ ሰው ጨለማ ውስጥ ነው ያለው ዛሬ። ብዙ ሰው የትምህርት ሃይማኖት ስህተት ጨለማ ውስጥ የእግዚአብሔርን ቃል እናውቃለን የሚሉ ሰዎች የእግዚአብሔርን ቃል ለገዛ ፈቃዳቸው እያጣመሙ ከእውነት መንገድ ከጽድቅ ፍኖት ከአበው መንገድ ከአበው ጎዳና እየወጡ አላስፈላጊ ችግር ውስጥ አላስፈላጊ ጨለማ ውስጥ ገብተዋል። ወዳጄ ብዙ አይነት የሱስ ጨለማ ውስጥ ገብተዋል። የሱስ ጨለማ ሉጣ ብሎ ሲዳክር የሚሰቃይበት ጨለማ፣ ራሱን እስኪጠላ ድረስ የሚያማርር ክፉ ጨለማ ውስጥ ወደሚደነቅ ብርሃኑ የጠራ ክርስቶስ አሁንም ይጠራሃል። ምን እያለ? ና ልጄ፣ ና ልጄ ጠርቼሃለሁ እያለ ስልጣን ያለው እሱ ከዚህ ጭንቅ ሊያወጣን ጌትነት ያለው እሱ የሚችል አምላክ እሱ እየጠራን። ወዳጄ ሰላም የማጣት ጨለማ ውስጥ ብዙ ሰው አለ ዛሬ። ሰላም የማጣት ጨለማ ውስጥ ብዙ ሰው እረፍት አጥቷል። የራሱ ገንዘብ ራሱ ላይ ጠላት ሆኖበት በገዛ ገንዘቡ ሰላም እገዛበታለሁ ያለው ጉዳይ ራሱ ላይ ሰላሙን የሚያሳጣው የጭንቅ ዘመን ላይ ደርሰናል። ምግቡ ሰላም ያሳጣው ብዙ ሰው አለ ዛሬ። ምግቡ በገንዘቡ የገዛው ምግብ እንቅልፍ የነሳው ሰላም ያሳጣው በሽታ ሆኖበት በገዛ ገንዘቡ ገዝቶ ሲበላ የኖረው ምግቡ በሽታ የሆነበት እረፍት የነሳው እንቅልፍ ያሳጣው ዛሬ ብዙ ጉዳያችን ጠላት ሆኖብናል፣ ጨለማ ሆኖብናል። ወዳጄ የሰላም አለቃ ክርስቶስ እንዲህ ይላል፣ ሰላምን ሊያዛት ስልጣን ያለው አለቅነት በጫንቃው ላይ የሆነ ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ አማኑኤል እንዲህ ይላል፣ ወዳጄ ጠርቼሃለሁ፣ ና ከገባህበት ጭንቅ የምትወጣው በእኔ ነው እያለ ኃይልን በሚሰጠን በእርሱ ሁሉ እንችላለን። ሁሉ ትንሹን ትልቁን ከባዱን ቀላሉ በእርሱ የጠራን ለምክንያት ነው። ወዳጄ ከጨለማ ወደሚደነቅ ብርሃኑ እንድንወጣ ጠሪያችን እግዚአብሔር ከኃጢአት ከድንቁርና ከዲያብሎስ ጨለማ አውጥቶ
የሚያስደንቅ ጸጋና የእውነት ብርሃን ሊሰጠን ጠርቶናል። ኑ ወደሱ ልባችንን እናሳርፍ። እንዲህ አለ ሐዋርያው ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ከጨለማ ወደሚደነቅ ብርሃኑ። አይገርማችሁ? እሱ ነው እኮ የጠራን። ከጨለማ የሚጠራ የሚያስደንቅ ብርሃን፣ የማይቆም ብርሃን፣ የማይጠፋ ብርሃን ውስጥ ሊያኖረን የጠራን ብርሃን ዘበአማን አንቀጸ ብርሃን ከምትሰኝ ከቅድስት ድንግል ማርያም የተወለደ እውነተኛ ብርሃን የእግዚአብሔር ልጅ ኢየሱስ ክርስቶስ ይጠራቸዋል። ናውጣ። ብዙ ሰው በሐዘን ጨለማ ውስጥ አለ። ዛሬ በሐዘን ጨለማ ውስጥ የሞተበትን ሰው እያስታወሰ የወደፊት ሕይወቱ አደጋ ውስጥ የወደቀበት ያንን ባሰበ ቁጥር የጨለማ መጋረጃ ፊቱን መጥቶ የሚከበው የነገ ተስፋው ላይ ያጠላ አደገኛ የሐዘን ጥላ ከጨለማ ወደሚደነቅ ብርሃኑ የጠራችሁ ክርስቶስ የታመነ ነው። ንውጡ፣ ንገሩት። ጌታዬ ነግረኝ ነበር በአውደ ምሕረት፣ ነግረኝ ነበር በመቅደስ፣ ከጨለማ ወደሚደነቅ ብርሃን የምታወጣ አንተነ ነግረኝ ነበር በጴጥሮስ። ጌታዬ ሆይ ባክህን አውጣኝ በሉት፣ ንገሩት። ድፍት ብል አሁኑኑ ንገሩት፣ በመቅደሱ ንገሩት፣ በቤቱ ንገሩት። የሚሰማን የሚያደምጠን አምላክ አለን። ክብርና ምስጋና ለዘላለማዊ ስሙ ይሁን። ንገሩት ወገኖቼ፣ እሱ ነው የጠራን ከጨለማ ወደሚደነቅ ብርሃን። አያችሁ፣ ጥሪው ቦታ ያስለውጣል። የቦታ ለውጥ ማድረግ ያስፈልጋል። ጥሪው የሁኔታ ለውጥ እንድናደርግ ያደርጋል። የሁኔታ ለውጥ በተለመደ አይነት ሁኔታ ውስጥ ሆነን ጥሪውን እናስተናግዳለን ማለት አንችልም። የምንውላቸው ሰዎች ወደ ሞት እየወሰዱን፣ ወደ ስካር እየወሰዱን፣ ወደ ክፋት እየወሰዱን፣ ወደ ነገር እየወሰዱን፣ በዚያ መንገድ ውስጥ እየቀጠልን ጥሪውን አክብረናል ማለት አንችልም። ጥሪው ያስጨክናል፣ ያስቆርጣል። በእናትም ቢሆን በአባትም ቢሆን በገንዘብ ላይም ቢሆን ያስጨክናል። ለጥሪው መታዘዝ ያስፈልጋል። በዝና ላይም ቢሆን መጨከን መውጣት ያስፈልጋል። የጠራን ከጨለማ ነው ወደሚደነቅ ብርሃን። አስቀድሞ በጨለማ ውስጥ ነበርን፣ በኋላ በልጁ በኢየሱስ ክርስቶስ ነው ወደ ብርሃኑ የጠራን። አሁንም በጨለማ ውስጥ ለሚኖሩ ሰዎች እውነተኛ ብርሃን የእግዚአብሔር ልጅ ኢየሱስ ክርስቶስ እየጠራን፣ ውጡ ከዚህ ያለ ክፋት፣ ከዚህ ዓለም ለእግዚአብሔር ከማይስማማ ቅድስናችንን ከሚያበላሽ አይነት ሕይወት እየወጡ ወደ እሱ መምጣት፣ ለቃሉ መታዘዝና እሺ ማለት ይገባል። አምላካችን እግዚአብሔር በቸርነቱ ሁላችንን ይርዳል። ታዲያ ሊያሳርፈን ጠርቶን፣ ለበረከት ጠርቶን፣ ለዘላለም ክብርና ለመንግስቱ ጠርቶን፣ ለዘላለማዊ ሕይወት ወደ እሱ ወደ መንግስቱ ወደ ክብሩ ለሚጠራችሁ ለእግዚአብሔር ለእርሱ እንደዚህ ከጠራን በኋላ ለእርሱ ክብር እንደሚገባ መመላለስ ይገባል። ጥሪውን ያከበረ ሕይወት፣ ጥሪውን ያከበረ አነዋወር፣ ጥሪውን ያከበረ አለባበስ፣ ጥሪውን ያከበረ አስተሳሰብ፣ ጥሪውን ያከበረ አነጋገር፣ ጥሪውን ያከበረ ሕይወት ከተጠሪዎቹ ይጠበቃል። ተጠርተናል ብለን የምናምን ከሆነ ለጠሪው በሚገባ ቁመና ላይ ነን ወይ ወገኖች? አሁን ተጠርታችኋል ተብሎ ሙሽራው ጠርቶን፣ የሙሽራው አባት ጠርቶን በሰርግ ቤት
ተገኝተን ለሙሽራው ክብር በማይመጥን አለባበስ ብንገኝ ሄደን ደግሞ ካፈርኩ አይመልሰኝ ብለን ሙሽራው ጋር ተጠግተን ብንቀርብ ሙሽራው ጠሪው ከሱ ጋር ፎቶ ለመነሳት ብንቀርብ ያዝንብናል አያዝንብንም? የዚህ ዓለም ጠሪ ያዝንብናል። እንዴት ቢንቀኝ ነው? ይህ ማለት መልእክቱ ሌላ ነው ይላል። ወዳጄ አሁን እግዚአብሔር ጠርቶናል በልጁ በኢየሱስ ክርስቶስ። ልብሱ ምን እንደሆነ ታውቃላችሁ? ለብሰን መምጣት ያለብን የሰርግ ልብስ ምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ይባላል። እሱን ነው የምንለብስ። እሱን ሳይለብሱ ቢመጡ ሙሽራውን አላከበርም። የሙሽራውን አባት አላከበርም። ክርስቶስን እንድንለብስ ተጠርተናል። የተጠመቃችሁ ሰዎች ክርስቶስን ለብሳችኋል። እንኳን ደስ ያላችሁ። የተጠመቃችሁ ሰዎች፣ ክርስቲያን የሆናችሁ ሰዎች፣ አያችሁ ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለዳችሁ ሰዎች ክርስቶስን ለብሳችኋል ይላል ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 13 ላይ እናንተ የተጠመቃችሁ ኢየሱስ ክርስቶስን ለብሳችኋል ይላል። ደግሞ ሐዋርያው ቅዱስ ጳውሎስ እንዲህ ይላል ልበስዎ ለእግዚእነ ኢየሱስ ክርስቶስ ወኢታልዩ ፍትወተ ሥጋክሙ ክርስቶስን ልበሱት፣ ለሥጋ ፈቃዳችሁ እንዳታድሩ እንዳትጠፉ ተጠንቀቁ ይላል። ልብስ ክርስቶስ ነው፣ መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ያለበሰን ልብሳችን። እስመ አልበስከኒ ልብሰ ሕይወት ወልብሰ መድኃኒት ብሎ ነቢዩ ኢሳይያስ የዘመረለት በጽኑ መከራ ውስጥ በጽኑ ጭንቅ ውስጥ ሆነን ያን ልብስ የለበስን እንደሆነ ጦር የማያሸንፈው ልብሳችን ኢየሱስ ክርስቶስ፣ የማይበላሽ ልብሳችን ኢየሱስ ክርስቶስ፣ ሞገሳችን ኢየሱስ ክርስቶስ። ሰው በልብሱ ይከብራል። ክብራችን፣ ዘውዳችን፣ የሕይወታችን ልብስ መድኃኒታችን ኢየሱስ ክርስቶስ ነው። እንዴት ነው የምንለብሰው ካላችሁ ተጠምቆ ሥጋውን በመብላት ደሙን በመጠጣት ነው። ተጠርታችኋል። የተጠራ ነው። የተጠራ ሰው ወደ ጥሪው ስፍራ መጥቶ ተጠርቶ በክብር መጥቶ ጠሪው ያዘጋጀውን ምግብ ሳይቀምስ ቢሄድ ምን ይፈጠራል? ያዝናል አያዝንም? ጠሪው ያዝናል አያዝንም? ያዝናል። ምን እያለ ነው? እንዴት ሳይመገብ ይሄዳል ይላል። ጠሪው ጠርቶናል። ተጠርታችኋል ክርስቲያኖች፣ ሥጋውን እንድትበሉ ደሙን እንድትጠጡ ተጠርታችኋል። ተጠርተናል ክርስቲያኖች፣ ክርስቶስ ኢየሱስን ለብሰን እንድንኖር። ልብሳችን መድኃኒታችን ኢየሱስ ክርስቶስ፣ ልብሳችን ጥምቀቱ፣ ልብሳችን የኢየሱስ ክርስቶስ ሥጋና ደም ነው። ይህንን ለብሶ መኖር ይገባናል። እንዲህ ይላል የአምላካችን የእግዚአብሔር ቃል። ወገኖቼ ይሄንን ልብስ ለብሰን እንድንኖር፣ ከዚህ ልብስ እንዳንራቆት፣ በዚህ ልብስ ይሄንን የማዕረግ ልብሳችን የክብር ልብሳችንን ለብሰን ሥጋውን በልተን ደሙን ጠጥተን የመንግሥቱ ወራሾች እንድንሆን የእግዚአብሔር ጥሪ ይሄ ነው። ተጠርታችኋል። ለበረከት ነው የተጠራችሁት። ሊያሳርፈን ነው የጠራን። ከጨለማ ወጥተን የብርሃን ልጆች እንድንሆን ነው የተጠራ ነው። በኑሯችን ሁሉ ቅዱሳን ሆነን ክርስቶስን ለብሰን እንድንኖር ነው የተጠራ ነው። በአካላችንም በአነዋወራችንም በንግግራችንም በቅድስና እንድንኖር ተጠርተናል። ለዚህ በሚገባ ክብር ውስጥ ደግሞ እንድንኖር፣ ለዚህ የሚገባ ሕይወት እንድናሳይ ተጠርተናል። ይህ ብቻ አይደለም የተጠራ ነው። ይገርማቸዋል፣ መከራ እንድንቀበል ጭምር ነው። ከቃሉ ጋር ናችሁ? እባካችሁ አሁን ያለውን በሚገባ እንድትሰሙ ይፈልጋል። ከቃሉ ጋር ናችሁ? የእግዚአብሔርን ቃል እየሰማችሁ ነው? መድኃኔ ዓለም ድብቅ ለቅሷችሁን ይስማችሁ። የተወደዳችሁ የእግዚአብሔር ቤተሰቦች፣ ክርስቲያን የሆነው ጥምቀት ሲደርስ፣ መስቀል ሲደርስ
የበዓል ልብሳችንን ለብሰን ውድ ሽቱ ተቀብተን ከቤተሰቦቻችን ጋር በህብረት ከተማ መሃል ነጭ ለብሰን እንድንምነሸነሽ ብቻ አይደለም የተጠራነው በስሙ መከራ እንድንቀበል ጭምር ነው። እግዚአብሔር የሰጠን ጥሪ አንዱ በስሙ መከራ እንድንቀበል ነው። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 1 ቁጥር 29 ጀምሮ ሲናገር እንዲህ አለ፣ የተጠራችሁት በስሙ ልታምኑ ብቻ አይደለም በስሙ መከራ እንድትቀበሉ ጭምር እንጂ ይላል። በስሙ ምን እንድንቀበል? መከራ አለብን፣ ፈተና አለብን፣ እንገፋለን፣ እንሰቃያለን፣ እንሰደዳለን፣ እንንከራተታለን። ስሙ ስላለብን ስለሚያውቅ ሰይጣን ሰይፉን፣ ጦሩን፣ ቀስቱን ወደኛ ይሰነዝራል። ዛሬ ሰላም ስለሆንን፣ ዛሬ ደና ስለሆንን እንዳትዘናጉ ክርስቲያኖች። ምክንያቱም እያንዳንዱ ሰይፍ፣ እያንዳንዱ እሳት እኛንም ይተኩሰናል። እዚያ ሀገር ያለ የአንድ ክርስቲያን ደም እኛንም ይመለከተናል። የእያንዳንዱ ክርስቲያን ቁስል እኛንም ይቆስለናል፣ ያመናል፣ ይጠዘጥዘናል ወዳጄ። ምክንያቱም እኛ ብልቶች ነን፣ ራስ ክርስቶስ ነው። በክርስቶስ አካል ውስጥ ያለን ብልቶች ነን። ያንዱ ክርስቲያን ሕመም እያንዳንዳችንን ያመናል። ወገኖቼ ሁላችሁንም አሟቸዋለሁ አውቃለሁ። የምንሰማው ነገር፣ የሚሆነው ነገር በጣም ከባድ ነው። ግን የተጠራ ነው በስሙ እንድንዘምር ብቻ አይደለም፣ በስሙ እየተወጋንም እንድንዘምር ነው። ወዳጄ የተጠራ ነው የተሰበሰብነው እንድንማር ብቻ አይደለም፣ ስለ ስሙ መከራ እንድንቀበል ጭምር ነው። ይህንን ወቁ። ነገ መከራ ሲመጣ ተስፋ እንዳትቆርጡ። ፈተና ሲመጣ ነገ የምን ነገ ነው? አሁን ፈተና ስለሆነ ተስፋ ቀርጣችሁ እንዳትወርቁ። ምክንያቱም ሕመማቸው ያመናል ብለናል፣ ቁስላቸው እኛንም ይሰማናል ብለናል። ለምንድን ነው ጠርቶ ታዲያ እንድንታመም የሚያደርገው? ይሄ ጥሩ ጥያቄ ነው አይደል? ከጠራን እየጠራን ስለ ስሙ መከራ እንድንቀበል ነው እንዴ? ለምን ሊያሳርፈን ጠርቶናል ተብሎ። እንግዲያውስ መከራው ራሱ እኮ በእርሱ ከሆነ ረፍት ነው ወዳጄ። መከራው በፍላጎታችን፣ መከራው በስሜታችን፣ መከራው በስጋችን፣ መከራው ለፈቃዳችን ቢሆን ኖሮ መከራው መከራ ነው። መከራው ስለ ክርስቶስ ከሆነ ግን መከራው ራሱ ምንድን ነው? ረፍት ነው ወዳጄ፣ ረፍት ነው። ወደዚህ እንድናድግ ነው ወንጌል የሚሰበክልን። ይሄ እንዲገባን ነው ክርስቲያኖች፣ ይሄን እንድንረዳ ነው። ምክንያቱም ወዳጄ የጠራን እግዚአብሔር የጠራን እንግዲያውስ በስሙ መከራ እንድንቀበል ነው የምትለን ከሆነ እንዴት ካላችሁ፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ወርቅነቱ የሚታወቀው እሳት ውስጥ ገብቶ በእሳት ተፈትኖ ምን ሲል ነው? ሲወጣ ነው። ይኸውን ጣታችሁ ላይ በክብር ያለው ወርቅ፣ በአንገታችሁ ላይ ያለው ወርቅ፣ የውዶቹ ውድ የሆነው ወርቅን ወርቅ ያደረገው ምን እንደሆነ ታውቃላችሁ አይደል? በከፍተኛ ግለት፣ በከፍተኛ ሙቀት እስኪፈስ ድረስ ተፈትኖ ነው። ሸክላ ቀለም ተቀብቶ በማይረግ በክብር የሚቀመጠው ሸክላ፣ ለንጉሥ ዋንጫነት የሚቀርበው ሸክላ፣ ያ ሸክላ የሆነው እየፈረሰ እየተሰራ ቆይቶ በእሳት ተተኩሶ ነው። በእሳት ተተኩሶ
አለበለዚያ ያፈሳል፣ አለበለዚያ አይጠነክርም። ወርቁም ወርቅ አይሆንም። ወርቁም ከነ ማንጋኔዝ ከነ አይረን ከነ ካልሽየም ተለይቶ ከነሱ ተለይቶ ወርቁ ነጥሮ አይወጣም። እሳት ውስጥ መግባት ያስፈልገዋል። ወገኖቼ ዝም ብሎ መከራ ውስጥ እንድንገባ ያደርገው ስጦታውን እየሰጠ ነው። ስጦታውን እየሰጠ ምሕረቱን እያደረገ በዚያ ውስጥ እየጎበኘ እየባረከ እየቀደሰ እያነጻ እያጸና ያበረታናል። ወገኖቼ ሆይ ተጠርታችኋል። ጥሪውን እምቢ እንዳትሉ፣ ጥሪውን እምቢ እንዳትሉ። ምክንያት እያበጃችሁ ወደ ኋላ እንዳትቀሩ። እኔ ልጅ ነኝ እያልን ወደ ኋላ እንዳንቀር። ገና ነኝ፣ ሚስቴ፣ ልጄ፣ ልጆቼ፣ እናቴ፣ አባቴ፣ ስራዬ፣ ንብረቴ፣ ገንዘቤ እያልን ወደ ኋላ እንዳንቀር እንጽና፣ እንበርታ። ተጠርተናል ወገኖች። መልመጥመጥ የለም፣ ወደ ኋላ ማለት የለም። ወደ ሙሽራው ድግስ ሰተት ብሎ መግባት። ጠሪ አክባሪ ነው ንጉሡ፣ ጠርቶናል። መቀለድ የለም። ጠሪው ንጉሠ ነገሥት የሰማይና የምድር ጌታ መድኃኔ ዓለም ኢየሱስ ክርስቶስ ነው። እሺ በሉ ወገኖቼ፣ ባካችሁ እሺ እንበል። እስካሁን ቸል ያልንበት ዘመን ይበቃናል። እስካሁን የቀለድንበት ዘመን ይበቃናል። ጠሪያችን ያላደረገልን የለም፣ ያልሰጠን የለም። የሰጠን ብዙ ነው። የከለከለንም ለጥቅማችን ነው የከለከለን። የሚራራ አማኑኤል ጠርቶናል። እሺ በሉ፣ እሺ በሉ። እንኳን ለሱ ክፋታቸውን በኋላ ላየናቸው ለብዙ ጠሪዎቻችን ታዘን ወጥተንላቸዋል። እንኳን ለሱ በኋላ ድምፃቸውን እንኳን መስማት ለሰለቸን ሰዎች ተጠርተንላቸዋል። እሺ ብለናል። እንኳን ለቸሩ ንጉሥ ለመድኃኔ ዓለም እንኳን እንከን የሌለበት ጌታ ለአማኑኤል አይበቃችሁም ወገኖች? እስከ መቼ ነው? እስከ መቼ ነው ጥሪውን ቸል እያልን? እስከ መቼ ነው ኖሚናል ክርስቲያን ተራ ሰዎች ሆነን የምንኖረው? መቼ ነው ክርስቲያን ወደ መሆን የምናድገው? መቼ ነው ቅድስና በሕይወታችን የሚታየው? መቼ ነው የመንፈስ ቅዱስ ፍሬ የምናፈራው? መቼ ነው ለጠሪው በሚስማማ ሕይወት የምንኖረው? አይበቃም ወገኖች። ምንድን ነው ምንጠብቅ? ምን እስከሚሆን የሆነ ያለውን እየሰማን ያለፈው ዘመን ይበቃናል። ተጠርተናል። ተጠርታችኋል። እየጠራችሁ ነው መድኃኔ ዓለም። በቤተ ክርስቲያን በኩል እየጠራን ነው። በጉባኤ እየጠራን ነው። በቅዳሴ ቤተ ክርስቲያን በደወሏ እየጠራች ነው። ይበቃናል። ጆሮ ዳባ ልበስ ያልንበት ያለፈው ዘመን ይበቃናል። ተጠርታችኋል። በረከትን ልትወርሱ ተጠርታችኋል። ልታርፉ ተጠርታችኋል። ከጨለማ ወደሚደነቅ ብርሃን፣ ወደ እረፍት፣ ወደ ጸጋ። የሱ ሰላም የሱ እረፍት የሚብራራ አይደለም። በመከራ ውስጥ ሆነው ሐዋርያት እየተደበደቡ ደስ አላቸው ይላል። እየተገረፉ እየተሰቃዩ ምን አላቸው? ደስ አያስቆጭማ። ደግሞ ለዚች ለምታልፍ ዓለም፣ በትንት ዓለም ያልፍ ሕይወት፣ በእንቅፋት ለሚያልፍ ሕይወት ስለ ክርስቶስ ስለ እውነተኛ እምነት እንደ መሞት ያለ እረፍት የለም። እንንቃ በቃ። አሁን መሰብሰብ ያለብን ጊዜ ነበር፣ ግን አሁንም ጥሪው እየተከበረ አይደለም። ይሄ ድምፅ የሚሰማችሁ በውጭ ያላችሁ ወገኖቻችን ተጠርታችኋል። ተጠርታችኋል። ይበቃል። አሁን ቤት የሚኮንበት ጊዜ አይደለም። ደረት ሞቱንም ተለማመድ ነው አይደል? ለመድን አይደል? ወገኖች ለመድን አይደል?
50 ክርስቲያን ደሙ ፈሰሰ ተብሎ ለመድን አይደል? በመቶዎች የሚቆጠሩ ክርስቲያኖች እስካሁን የት እንዳሉ አይታወቁም። ጫካ ውስጥ ገብተዋል ሲባል ከቤታቸው ተሰደው ሞት ፈርተው 5 ቀን 6 ቀን በሕይወት ይኑሩ ይሞቱ አይታወቁም ሲባል ለምር ነው አይደል? የታል ጊዜው አልነው። ዝናብ ቀረ ተብሎ ሽማግሌ እግዚኦ ይል ነበር ድሮ። ዝናብ ጠፋ ተብሎ ቸል ብለናል። እባካችሁ እንመለስ። ምንም እንዳልተፈጠረ ሆነ ጆሮአችንን ድፍን አድርገን አላየውም አልሰማውም ለማለት የስንፍና እንቅልፍ ውስጥ ሆነናል። ነቅተን ካልተነሳን አውሬ ይበላናል። እንዳትረሱ። ነቅተን ካልተነሳን ጥሪውን ካልሰማን እንግዲህ አውሬ ይበላናል። አንድ የእግዚአብሔር ቃል ጠቅሼ ትምህርቴን እጨርሳለሁ። ሐዋርያው ቅዱስ ጴጥሮስ በአንደኛ የጴጥሮስ መልእክቱ በምዕራፍ 5 ቁጥር 7 ላይ እንዲህ ይላል፣ ትጉም እንከ እንግዲህ ንቁ እስመ ጸላእክሙ ጋኔን ይጥህር ወይሐስስ ከመ አንበሳ ዘይውጥ እምኔክሙ። ከእናንተ ሊውጥ ፈልጎ ጠላታችሁ ዲያብሎስ በዙሪያችሁ እያገሳ ነው። እንደምን? እንደ አንበሳ። እንደምን አባቶቻችን ሲተረጉሙ እንዲህ ይላል፣ አንበሳ በገጠር ያለ የከብቶች መሰብሰቢያ በረት ገብቶ በረቱን ሰብሮ በጉን እንዳይወስድ እረኛው ነቅቶ ያጠቃኛል ብሎ ይፈራል። ብልሁ አንበሳ በንቃት በትጋት እረኛው የሚያንቀላፋበትን ሰዓት ይጠብቅና መጥቶ የበረቱ ዳር ላይ ላጩን አዝረክርኮ ይሄዳል። ላጩን አዝረክርኮ ይሄድና ወጥቶ ወደ ተራራው አናት ላይ ወደ ስፍራው ይመለሳል። ከጥቂት ቆይታ በኋላ ያንን አስገምጋሚ ድምፁን ወደ ጫካው ሆድ ዕቃ ይልከዋል፣ ይጮሃል። ያን ጊዜ ጫካው ሆዱ ይናጋል፣ በረቱ ይንቀጠቀጣል፣ በጎቹ ይደነግጣሉ። የገደል ማሚቱ ሲያስተጋባ እስከ ሩቅ ድምፁ ቀዶ ይሄዳል። በጎቹ ይህን ጊዜ አንበሳው አጠገባቸው የመጣ ይመስላቸውና ይደነግጣሉ። ዘለው ወደ አጥሩ ጥግ ሲሄዱ አጥሩ ጥግ ደግሞ ያ አፍንጫ የሚሰነፍጠው የአንበሳው ላጭ ይሸታቸዋል። ያኔ የሚሄዱበት የሚገቡበት ያጡና ተሰባብረው አንዱ በግ በአንዱ ላይ ይወጣና አጥሩን ጥሰው ወደ ውጭ ይወጣሉ። ይሄኔ የአንበሳውን ጩኸት የሰሙ ሌሎች አናብስት ተሰብስበው ይመጣሉ። አንበሳውም ይወርዳል። ከአጥር ጥሰው የወጡትን በጎች እየሰበሩ ይበሏቸዋል። እንግዲህ ንቃ። የፈለገ ቢሆን አጥር ጥሰህ እንዳትወጣ። የፈለገ ቢሆን ንቅት በል፣ ተሰብሰብ። ወደዚህ ይመጣል እንጂ ይሄ ተትቶ አይኬድም። ወደዚህ ነው የሚመጣው። ማምለጫችን ይሄ ነው። መሸሻችን ይሄ ነው። ማልቀሻችን ይሄ ነው። የእግዚአብሔር ዓይኖች ዘወትር የሚኖሩበት ስፍራ ይሄ ነው። ተጠርታችኋል። ታድለናል። ተጠርተናል። እናንተ ወዳጄ ድሃ ብትሆንም ተጠርተሃል። ምስኪን ነህ፣ ተጠርተሃል። ደስ ይበልህ። እህቴ ሰው እንኳን አይጠራሽም አይደል? መድኃኔዓለም ግን ጠርቶሻል። ጠርቷል። ስለ ጠራችሁ ደስ ይበላችሁ፣ ደስ ይበለን። ክብርና ምስጋና ለዘላለማዊ ንጉሥ ለቸሩ አምላክ ለመድኃኔዓለም ይሆን። ቃሉን እንድንሰማ ከዓለም ርኩሰት ለይቶ በመቅደሱ የሰበሰበን ደጉ አምላካችን እግዚአብሔር እንደሰማን ፍሬ እንድናፈራ ቸርነቱ ሁላችንን ትርዳን። ንስሐ ገብተን ታጥበን ሥጋውን በልተን ደሙን ጠጥተን
ለጥሪው በሚገባ ቅድስና ተመላልሰን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን ቸሩ መድኃኔዓለም ሁላችንን ይርዳን ያግዘን። አምኖ ከመካድ ተሰብስቦ ከመበተን መድኃኔዓለም ሁላችንን ይሰውረን፣ መጨረሻችንን ያሳምርልን። ወስብሐት ለእግዚአብሔር።